ሄሊ ይሰማል አይደለ? ይሰማል። ባለፈው ሳምንት ሰኞ ዕለት መግባት አልቻልኩም ነበር። ያለፈው አይ ቲንክ ከሁለት ቀን በፊት ዛሬ ረቡዕ ነው። ከሁለት ቀን በፊት ላይቭ መግባት አልቻልኩም እና በጣም ይቅርታ መጠየቅ ፈልጋለሁ። ትልቅ ይቅርታ። ትንሽ አንዳንድ ተግዳሮቶች የአገልግሎት መደራረብም ስለገጠመኝ ነውና ትልቅ ይቅርታ ጠይቃለሁ። ሰኞ ነበረ ምዕራፍ 8ን መጨረስ የነበረብን ግን እግዚአብሔር አምላክ እንግዲህ ለረቡዕ እንዲሆን ሆኗል። ዛሬ እንጨርሳለን። ከዚህ በኋላ የምናየው ሰባቱን መቅሰፍቶች ነው የምናየው። ሰባቱን ፍርዶች ነው የምናየው። እንግዲህ ሰባት የመሆናቸው ሚስጥር ፍጹም የእግዚአብሔር ፍርድን ያመለክታል። ፍጹም የእግዚአብሔር ፍርድን ያመለክታል። አስተውላችሁ ከሆነ በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየው። ሰባቱ ሊቃነ መላእክት ሰባትም መለከት ተሰጣቸው ይላል። ሰባትም ምን ተሰጣቸው? መለከት ተሰጣቸው። ኦኬ፣ ሰባትም ስራ ለመስራት ተዘጋጁ። ሰባት የመሆኑ ሚስጥር ፍጹም ፍጹም የእግዚአብሔርን ፍርድ ሊያስተላልፉ መቅረባቸውን የእግዚአብሔር ፍርድ ፍጹም መሆኑን ለመጥቀስ ነው ሰባትም መለከት ተሰጣቸው የተባለው። ኦኬ፣ ይሄንን አይተናል። እግዚአብሔር እየረዳን ያቆም ነው ቁጥር 7 ላይ ነው። የመጀመሪያው መለከት ነፋ። ዛሬ እንግዲህ ከቁጥር 7 እስከ 13 እናያለን። እያንዳንዱ ስራ ምንድነው? እያንዳንዱ ቅጣት፣ እያንዳንዱ ፍርድ፣ እያንዳንዱ መቅሰፍት፣ እያንዳንዱ መለከት ምንድነው የሚለውን እናያለን። ኦኬ፣ እነዚህ የቀደሙት አራቱ መለከት ይባላሉ። የመጀመሪያዎቹ አራቱ መለከት፣ ቅድሚያ የምናያቸው አራቱ መለከት፣ አራቱ መቅሰፍት። ኦኬ፣ እነሱን ነው የምናየው ዛሬ። ከዚህ በኋላ ደግሞ ምዕራፍ 9 እያላችሁ ስትሄዱ ሶስቱን ደግሞ መለከት እናያለን፣ ሶስቱን መቅሰፍት እናያለን። ኦኬ፣ የዮሐንስ ራዕይ ምዕራፍ 8 ቁጥር 7 ፊተኛውም መልአክ ነፋ ይላል። የመጀመሪያው መልአክ ነፋ፣ መጀመሪያው ስራ ተሰራ፣ መጀመሪያው መቅሰፍት ወረደ ተብሎ ይተረጎማል። የክርስቲያናችን አንድምታ ትርጓሜ ላይ ስራ ሰራ ያሉ ነው አባቶቻችን ያስቀመጡት። ምን ነው የሚያመለክተው? የእግዚአብሔርን መቅሰፍት እንመልከት። በመጀመሪያ መንፈቅ መጀመሪያው መልአክ ስራውን በሰራ ጊዜ ከእግዚአብሔር ዘንድ የተነገረለትን ስራውን በሰራ ጊዜ፣ የእግዚአብሔርን ስራ በሰራ ጊዜ፣ የእግዚአብሔርን ትእዛዝ በፈጸመ ጊዜ በመጀመሪያ መንፈቅ መጀመሪያ መልአክ ስራውን በሰራ ጊዜ ይባላል። ኦኬ፣ ምንድነው ስራው? እናየዋለን ማለት ነው። ስለዚህ መጽሐፍ ቅዱስ ላይ በተለይ ራዕየ ዮሐንስን ስታጠኑ ጎበዞች፣ ፊተኛው መልአክ ነፋ ሲል ስራን ሰራ፣ ከእግዚአብሔር ዘንድ የታዘዘውን ስራ ፈጸመ ወይም አስተላለፈ እያልን ነው። እሺ፣ ከዛ ምንድነው የተፈጠረው? የመጀመሪያው ስራ ሲሰራ መጀመሪያው መልአክ መለከትን ሲነፋ ስራን ሲሰራ ምን ተፈጠረ የሚለውን እናያለን። መለከት ሲነፋ ምን ማለት ነው? ቅድም ባለፈው ማቲን ላስት ዊክም አይተናል። መለከት ድምጽ አይተናል። ሰዎች የመለከትን ድምጽ ሲሰሙ ምንድነው ኤክስፔክት የሚያደርጉት ነገር አለ። አንድ ነገር ይጠብቃሉ ወይ ለሆነ ነገር ይዘጋጃሉ። አንድ ነገር እየመጣ እንደሆነ ገንዘብ ያደርጋሉ። ለምሳሌ አሁን በሀገራችን ነጋሪት ሲጎሰም ወይም በኢትዮጵያ ታሪክ ነጋሪት ሲጎሰም ጠላት እየመጣ እንደሆነ ህዝቡ ይዘጋጅ ዘንድ፣ ህዝቡ ራሱን ተዘጋጅቶ ይጠብቅ ዘንድ፣ ወይም ደግሞ የሆነ ነገር እንደ መለከት ነገር ሲነፋ ነገስታት እየመጡ እንደሆነ ወይም ደግሞ የጦርነት ድምጽ እየተነገረ እንደሆነ ብቻ መለከት ነፋ ሲል የሆነ ስራ ሊመጣ ነው፣ የሆነ አዲስ ነገር ሊሆን ነው
የሆነ ያልታየ ያልተገለጠ ነገር ሊታይ ሊገለጥ ነው። ስለዚህ ተዘጋጁ የሚል መልእክትን በውስጡ አቅፎ ነው የሚመጣው ማለት ነው። ስለዚህ ፊተኛው መልአክ ነፋ ሲል የሆነ ነገር አሁን ሀፕን ሊያደርግ ነው ማለት የሆነ ስራ ሊሰራ ነው። የሆነ መለኮታዊ ነገር ሊፈጠር ነው። ስለዚህ ያንን ኤክስፔክት የምናደርገው ማለት ነው። ፊተኛው መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ ይላል። ምን የተቀላቀለበት? ምን የተቀላቀለበት? ደም የተቀላቀለበት በረዶና እሳት ሆነ ይላል። እሺ ቨርስ ባይ ቨርስ ነው እያንዳንዱን የምናየው። እሺ ደምም የተቀላቀለበት በረዶና እሳት ሆነ። ደምም የተቀላቀለበት በረዶና እሳት ሆነ ይላል። በረዶና እሳት አብሮ የሚሄዱ ነገሮች አይደሉም። ኮምፓራብል የሚሆኑ ነገሮች አይደሉም። ግን ደምም የተቀላቀለበት በረዶና እሳት ሆነ ሲል ምን ያህል የእግዚአብሔር ፍርድ የጠነከረ መሆኑን ለመግለጽ ነው። ግብፃውያን መተርጉማን አሳያችሁ። በራዕየ ዮሐንስ ፓትሪስቲክ ኮሜንታሪያቸው ላይ ቄስ ቴዎድሮስ ማላቲ ይሄ በረዶና እሳት የሚለውን ሐሳብ the first angel sounded and hail and fire followed, mingled with blood, and they were thrown to the earth, and a third of the three were burned up. And the third of the three were burned up, and all green grass was burned up. Okay, አሁን የበረዶና የእሳቱ መቀላቀል ምኑን ነው የሚያሳይ የሚለውን ነው የምናየው። ኦኬ ያንን እኔ እሺ God uses the opposite together as an indicator of the strength of his warning. ምን ይያለ ነው? እግዚአብሔር ሁለት የተለያዩ ነገር በረዶና እሳት አብሮ የማይሄዱ ነገር ኦኬ አብሮ የማይኖሩ ነገሮች በረዶና እሳትን ተጠቀመ። ይህ ምንን ያሳያል? የመዓቱን ኃይል ለማሳየት ነው። እየመጣ ያለውን ስራ ከመለከቱ በኋላ እየመጣ ያለውን ስራ ኃያልነት ለመግለጽ ነው። ለዛ ነው God uses the opposite together which is በረዶና እሳት አብረው የማይሆኑ ነገሮችን ተጠቀመ። as an indicating ምን ለማሳየት ነው? of the strength ኃያል የመዓቱን ኃያልነት of the strength of his warning. ኦኬ ይሄ የሚያሳየው ምን ነው? የእግዚአብሔርን ይሄ አሁን ከዚህ በኋላ የምናየው ቅጣት፣ መቅሰፍት፣ መለከት ኃያልነቱን የሚያሳይ ነው። የመዓቱን ኃያልነት ለማሳየት በረዶና እሳት አብረው ወረዱ ይላል። በረዶና እሳት አብረው ወረዱ ይላል። እሺ ይሄው ደምም የተቀላቀለበት በረዶና እሳት ሆነ። ከዛስ ወደ ምድርም ተጣለ። ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ ይላል። ይሄ ግልጽ ነው፣ አብራርቻለሁ። እሺ እንቀጥል። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ ይላል። ምን ማለት ነው? ያንን ነው የምናየው። በዚህ ፊተኛው መልአክ መለከት ሲነፋ ኦኬ ፊተኛው መልአክ መለከቱን ሲነፋ የእግዚአብሔርን ትእዛዝ እግዚአብሔር አምላክ ሐዋርያቱን እየላከ ነቢያቱን እየላከ ቅዱሳን አባቶችን እየላከ የላከውን ማስጠንቀቂያ ችላ ያሉ ሰዎች ኦኬ ችላ ያሉ ሰዎች የእግዚአብሔርን ትእዛዝ ችላ ያሉ ሰዎች የእግዚአብሔርን ትእዛዝ ችላ ያሉ ሰዎች የተቀጡበት ቁጥር ነው። ቁጥር 7 ላይ አሁን በስፋት ምናየው ይሆናል እያንዳንዱ። የምድርም ሲሶ ተቃጠለ፣ 1/3 ማለት ነው ሲሶ። ኦኬ ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ ይላል። አሁን እችን ክፍል ከማየታችን በፊት ይሄንን ክፍል ለመረዳት
እዚህ ጋር በረዶና እሳትን ማወቅ ያስፈልጋል። አንድ ላይ በረዶና እሳት በአንድ ላይ መነገራቸው አንድ ላይ የማይቀመጡ አንድ ላይ የማይኖሩ ነገሮች አንድ ላይ መነገራቸው የእግዚአብሔርን መቅሰፍት ኃያልነት ያሳያል ብያቸዋለሁ። በረዶ ምንን ያሳያል፣ እሳት ምንን ያሳያል ደግሞ የሚለውን አሁን እናያለን። በረዶ ምንን ያሳያል፣ ከዛስ እሳት ምንን ያሳያል? በረዶ የሚያሳየው ፍርድን ነው፣ የእግዚአብሔር ፍርድ። በረዶ የእግዚአብሔር ፍርድን ያሳያል። በደንብ አድርጋችሁ ስሙ። በረዶ የእግዚአብሔር ፍርድን ነው የሚያሳየው። መጽሐፍ ቅዱሳዊ አስረጅ ሰጣችኋለሁ። እሳት ደግሞ የእግዚአብሔርን ቁጣ። እሳት በመጽሐፍ ቅዱስ በረዶ የእግዚአብሔርን ፍርድ፣ እሳት የእግዚአብሔርን ቁጣ ያሳያል። ደግሞ አለው እሰልሰዋለሁ ትምህርት ስለሆነ በነገራችን ላይ ነገር መደጋግመው ትምህርት ስለሆነ በደንብ ከስጋና ከደም ጋር እንዲዋሃድ ነው ከናንተ ጋር። ኦኬ ትምህርት ነው አይደለ? ትምህርት የተማረ እንደሆነ ለዛ ነው ደጋግሜ የሚጽፉ ሰዎች አሉ። ደግሞ ሁለቴ ሶስቴ አራቴ ካልተደገመ ሐሳቡን የማይረዱ ሰዎች አሉ። የነሱን በማከለ መልኩ ነው እና ያንን እንድታስቡልኝ። በረዶ ፍርዱን፣ እሳት ቁጣውን። እሺ መጽሐፍ ቅዱሳዊ አስረጅ ልስጣችሁ። ትንቢተ ኢሳይያስ ተከፍቱልኛላችሁ። በረዶ ትንቢተ ኢሳይያስ 28 ቁጥር 2 እነሆ በጌታ ዘንድ ኃያል ብርቱ የሆነ አለ፣ እንደ በረዶ ወጨፎ፣ እንደሚያጠፋም አውሎ ነፋስ፣ እንደሚያጥለቀልቅም እንደ ታላቅ ውሃ ፈሳሽ በጠነከረ እጅ ወደ ምድር ይጥላል ይላል። በጠነከረ እጅ ወደ ምድር ይጣል። ይሄ ፍርድን ነው፣ የእግዚአብሔርን ፍርድ ነው የምንመለከተው እዚህ ክፍል ላይ። ዘዳግም 32 ላይ ደግሞ ስትመጡ ዘዳግም 32 ኦሪት ዘዳግም 32 22 ላይ ደግሞ ስትመጡ ተመልከቱ ምን ይላል? እሳት ከቁጣዬ ትነዳለች። እሳት ምን ከቁጣዬ ትነዳለች፣ እስከ ሲኦል ድረስ ታቃጥላለች፣ ምድርንም ከፍሬዋ ጋር ትበላለች፣ የተራሮችንም መሰረት ታነዳለች ይላል። እሳት ከቁጣዬ ትነዳለችና ይላል። ስለዚህ ቁጣን በእሳት ፍርድን በበረዶ። ሌላ ማስረጃ ልስጣችሁ። ሚልኪያስ ኢትዮጵያ መምህራን እነዚህን ጥቅሶች ያነሷቸዋል ይህን ክፍል ለማስረዳት። ትንቢተ ሚልኪያ ምዕራፍ 4 ቁጥር 1 ላይ ተመልከቱ። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣው ቀን ያቃጥላቸዋል፣ ስርንና ቅርንጫፍንም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር ይላል። ኦኬ ስለዚህ ቁጣውን ያሳያል፣ እሳት ቁጣውን ያሳያል። እሺ ወደ ራዕየ ዮሐንስ እንመለስ። ስለዚህ ይሄን ከነገረን በኋላ የእግዚአብሔር ቁጣና የእግዚአብሔር በረዶ ወረደ። የእግዚአብሔር ቁጣ የእግዚአብሔር በረዶ ወረደ። አሁን የእግዚአብሔር ቁጣና የእግዚአብሔር በረዶ በማን ላይ ነው የወረደው ደግሞ የሚለውን የሚቀጥሉት ጥቂት ክፍሎች ይገልጹልናል። ኦኬ የሚቀጥሉት ጥቂት ክፍሎችን እንመለከታለን። እሺ እንመለስ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ ይላል። አሁን ዛፍ በመጽሐፍ ቅዱስ ምንን ነው ሪፕሬዘንት የሚያደርገው? ዛፍ በመጽሐፍ ቅዱስ ሲምቦሊክሊ ምንን ሪፕሬዘንት ያደርጋል ወይ ምንድነው የሚገልጸው? ኦኬ ዛፍ የሚገልጸው ትልልቅ ቦታ ላይ ያሉ ሰዎችን፣ ኦኬ ለምሳሌ በከፍተኛ ማዕረግ ላይ ያሉ ሰዎችን ምሳሌ ሆኖ ሲቀመጥ እናያለን። ዛፍ ለምሳሌ ኢቭን በሀገራችን ዛፍ ራሱ ምሳሌያዊ እይታ አለው። ለምሳሌ ለትልልቅ ሰዎች እሱኮ ዋርካ ነበር ይባላል። እሱኮ
ትልቅ ሰው ነበረ ይባላል። በዛፍ ይመሰላል። ትልልቅ ሰዎች በዛፍ ይመሰላሉ። ከፍተኛ ማዕረግ ላይ ያሉ ሰዎች በዛፍ ይመሰላሉ። ለምሳሌ መጽሐፍ ቅዱሳዊ አስረጅ ልስጣችሁ። ኢሳይያስ ምዕራፍ 2 ቁጥር 12 ላይ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 2 ቁጥር 12 ላይ 12 እና 13 የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል፣ እርሱም ይዋረዳል። ደግሞም በረጅም ከፍ ባለው በሊባኖስ ዝግባ ሁሉ ላይ በባስንም ዛፍ ሁሉ ላይ በረጅም ተራራ ሁሉ ላይ ከፍ ባለውም ኮረብታ ሁሉ ላይ በረጅም ግንብ ሁሉ ላይ በተመሸገውም ቅጥር ሁሉ ላይ በተርሴስ መርከብ ሁሉ ላይ በሚያማምሩ ጣዖታትም ሁሉ ላይ ይሆናል ይላል። የምን የእግዚአብሔር ፍርድ የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛው በኩራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል። ይሄ ቀጥልና በሊባኖስ ዝግባ እያለ ይቀጥላል። እነዚህ ራሳቸውን ከፍ የሚያደርጉ ሰዎች ትልቅ ቦታ ላይ ነን ብለው ሳይሆኑ በመንፈሳዊ መነጽር ያልሆኑ ግን ራሳቸውን በትዕቢት ከፍ ያደረጉ ሰዎች እነርሱ ላይ የእግዚአብሔር ቁጣ ይሆናል። በእነሱ ላይ የእግዚአብሔር ቁጣ ይወርዳል። ኦኬ እዚህ ራእይ ላይ ቁጥር 7 ላይ የተጠቀሱት እንደዚህ አይነት ሰዎች ናቸው። ትዕቢተኞች፣ ትልልቅ ማዕረግ ያላቸው ሰዎች ግን ያንን ማዕረጋቸውን ተጠቅመው ሰው ላይ እጅ የሚጭኑ በትዕቢት የሚመላለሱ ክፉ ሰዎች ላይ የእግዚአብሔር ፍርድ እንደሚወርድ ነው የሚናገረው። ኦኬ እግዚአብሔር አምላክ ትዕቢተኞችን የሚቀጣ አምላክ እንደሆነ ደግሞ እናታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ላይ አስቀምጠልናለች። ሉቃስ 1 ላይ በጸሎቷ ላይ ምንድነው የሚለው? ትዕቢተኞችን በልባቸው ሐሳብ አዋርዷልና እንመልከት። ሉቃስ 1 ከ46 ጀምረን እንመልከት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗቸዋል። ገዢዎችን ከዙፋናቸው ምን ብሏል? አዋርዷል። ትሑታንን ግን ከፍ አድርጓል። የእግዚአብሔር ፍርድ ኦኬ የእግዚአብሔር ፍርድ በትዕቢተኞች በሚኮሩ በሚታበዩ በልባቸው ሐሳብ በትኗቸዋል ማለት ፍርድን አስተላልፏል በትዕቢተኞች ላይ በኩራተኞች ላይ ያለች ነው። ያንን ፍርድ ከምናገኝባቸው ቦታዎች አንዱ ይሄው ምዕራፍ 7 ላይ ነው። ስለዚህ እግዚአብሔር አምላክ የሐዋርያቱን የነቢያቱን የእግዚአብሔርን ቃል ያልሰሙ ለትምህርቱ አንገዛም ያሉ በቅድስና የማይመላለሱ ትዕቢተኞችን ምዕመናንን የሚያስጨንቁ ኦኬ ክፉ ሰዎችን በልባቸው ሐሳብ በትኗል እንዳለች የቀጣበት ቨርስ ነው። ኦኬ ምናየው የእግዚአብሔር ቅጣት የወረደበት ቨርስ ነው ክፍል ነው የምናየው ይሄ ክፍል ማለት ነው። እሺ አንዱ ተርጓሚያችን ላሳያችሁ። ሳሩ እንጨቱ ቅጠሉ ተቃጠለ፣ አንድም በሺህ ቢመጡ ኮነ በረደ ደም በለስን ከማፍሰስ ጋር በሰው ሁሉ ለኃጢአት መናደድ ከምግባር ከትሩፋት መባረድ ሆነ ይላል። ምግባር የሌለው ትሩፋት የሌለው በመልካም መንገድ የማይመላለስ ከዚህ የቅጣት ፍርድ ተካፋይ እንደሆነ የምንመለከተው ይሆናል። የነሱ ቅጣት እነዚህ ሰዎች መቀጣታቸው ሌሎችን ያስተምራል። ከዚህ ትልልቅ ማዕረግ ላይ ያሉ ሰዎች የተቀጡበት ቨርስ ነው። መጀመሪያው መለከት ማለት ነው። ሁለተኛው መልአክ ነፋ። ሁለተኛው መልአክ ደግሞ ስራውን ሰራ። ከዛ በፊት አንዴ ግብፃውያን መተርጉማንንም እንዴ እሺ the first trumpet ማለት ነው። አያችሁ
the burning of a third ሲሶ ማለት ነው the burning of a third of the tree and all green grass indicate that by this punishment God humiliates some arrogant and half-ly person አያችሁ አይደለ ትዕቢተኛ the burning of the third of the trees and all green grass indicate that this is by this punishment God humiliates some arrogant እግዚአብሔር አምላክ ትዕቢተኞችን በልባቸው ሐሳብ የሚኮሩትን ያዋረደበት ፍርድ ነው God humiliates some arrogant and half-ly persons የሚለው ለዛ ነው እግዚአብሔር አምላክ በልባቸው የሚኮሩ የሚታበዩ ኮራተኞችን ያዋረደበት ፍርድ ነው ያሉ ነው ኦኬ ያዋረደበት ፍርድ ነው እሺ ሁለተኛውን ፍርድ እንመለከታለን ሁለተኛው መልአክ ነፋ በእሳት የሚቃጠል ታላቅ ተራራ የሚመስል ነገር በባህር ተጣለ በምን የሚቃጠል በእሳት የሚቃጠል ታላቅ ተራራን የሚመስል ባህር ተጣለ ሁለተኛው መልአክ ነፋ ሲል ሁለተኛውን ስራ ሰራ ሁለተኛው ምን ስራ ሰራ ብለን ነው የምንተረጉም ሁለተኛው ስራ ሰራ ተብሎ እሺ ሁለተኛውን ፍርድ አስተላለፈ ሁለተኛውን መቅሰፍት አወረደ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ ይላል በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ ባህር ምንን ያሳያል አሁን ይሄንን ሐሳብ ለመረዳት ደግሞ ባህር ይቅርታ ተራራ ባህር ምንን ያሳያል የሚለውን እናያለን በዚህ ክፍል ላይ እሺ በተራራ የሚያሳየው ምንን ነው ባለስልጣን ወይም ደግሞ ትልቅ ኃይል ያለውን ሰው የባለስልጣን ምሳሌ ተደርጎ ይወሰዳል ተራራ ግዙፍ ተራራ የኃያላን ምሳሌ ተደርጎ ይወሰዳል የግዙፍ ተራራ የባለስልጣን ምሳሌ ተደርጎ ይወሰዳል ኦኬ የባለስልጣን ያህል ምሳሌ ተደርጎ ይወሰዳል አስረጅ ሰጣችኋለሁ መጽሐፍ ቅዱስ ላይ ማለት ነው ለምሳሌ ራዕይ ምዕራፍ 17 ላይ ስንደርስ ምናየው ይሆናል ግን ራዕይ ምዕራፍ 17 ላይ ስትመጡ ከቁጥር 9 ተመልከቱ ሰባቱ ራሶች ሴቲቱ የተቀመጠችበት ሰባት ተራሮች ናቸው ይላል ኦኬ እነዚህ ሰባት ተራሮች የተባሉት የሰባቱ መንግስታት ምሳሌዎች ናቸውና ሰባት ራሶች ሴቲቱ የተቀመጠችባቸው ሰባት ተራሮች ናቸው ሰባት መንግስታት ተብሎ ነው የሚተረጎመው ሌላ ምሳሌ ልስጣችሁ ኤርሚያስ ምዕራፍ 51 ላይ ተወስዱልኛላችሁ ኤርሚያስ 51 25 ተመልከቱ አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ ምንን የምታጠፋ ምድርን ሁሉ የምታጠፋ አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ እነሆ እኔ በአንተ ላይ ነኝ ይላል እግዚአብሔር እጄንም እዘረጋለሁ ከድንጋዮችም ላይ አንከባልልሃለሁ የተቃጠለም ተራራ አደርጋለሁ ምን ይያለ ነው የወደመም ተራራ ትሆናለህ ኃይልህን እቀማለሁ ጉልበትህን ወስዳለሁ ይያለ ነው ኦኬ ይሄ ነብዩ ኤርሚያስ የሚናገረው የባቢሎንን ንጉስ ነው አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ የተባለው የባቢሎን ንጉስ ነው ስለዚህ እግዚአብሔር ምን ይያለው አጠፋሃለሁ የተቃጠለም ተራራ አደርጋለሁ ምን ኃይልህን ወስዳለሁ ይያለ ነው ኃይልህን እቀማለሁ ይያለ ነው ኦኬ ኃይል እንዳይኖርህ አደርጋለሁ ይያለ ነው ይችላል አይደል እንደ እግዚአብሔር ይችላል ስለዚህ ተራራ በባለስልጣን የኃይል ምሳሌ ሆኖ በመጽሐፍ ቅዱስ ሲነገር እናያለን እሺ ስለዚህ ወደ ራዕይ እንመለስ ወደ ራዕዩ ክፍል እንመለስ ራዕይ ምዕራፍ 8 ራዕዮን ራዕይ ማለት ነው ምዕራፍ 8 ይሄው ሁለተኛው መልአክ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ የባህርም ሲሶ ደም ሆነ አንድ ሶስተኛው በባህርም ከሚኖሩ ህይወት ካላቸው ፍጥረቶች ሲሶ ሞተ የመርከቦችም ሲሶ ጠፋ ይላል ምን ማለት ነው የሚለውን እናያለን እንግዲህ ተራራ የኃይል የባለስልጣን ምሳሌ ነው ብያቸዋለሁ ቀደም የሰጣቸው መጽሐፍ ቅዱሳዊ መረጃዎች አሉ እዚህ ክፍል ላይ እግዚአብሔር በአመፀኛ አንደኛ እግዚአብሔር በአመፀኛ ህዝብ ላይ የተሾሙ ነገስታትን ባለስልጣናትን ኦኬ እንደሚቀጣ ኦኬ በክፉ ያሉ ትልልቅ ስልጣን አለን ብለው
ትልልቅ ኃይል አለን ብለው እንደነ ፈርዖን የመሳሰሉ ኃይላቸውን እንደሚያጠፋ እንደሚቀጣ በዚህ መቅሰፍት የሚያሳይ ምልክት ነው። ትዕቢተኛ መንግስት በእግዚአብሔር ይዋረዳል። አመፀኛና ትዕቢተኛ መንግስት ይዋረዳል። ስለዚህ የነዚህ መንግስታት ምሳሌው በምንድነው? በተራራ ነው። በእሳት የሚቃጠል አለ። ቅድም ኤርሚያስ ላይ ታቻላል። በእሳት የሚቃጠል ተራራ ሲል እግዚአብሔር አምላክ የቀጣው ያዋረደው ትዕቢተኛ መንግስት ሞልቷል። ትዕቢተኛ መንግስት ኃይሉን የቀማው ትዕቢተኛ መንግስት፣ ስልጣኑን የቀማው ትዕቢተኛ መንግስት። ኦኬ። በእሳት የሚቃጠል ተራራ የሚመስል ነገር ግን በባህር ተጣለ ይላል። ምን ማለት ነው? በባህር ተጣለ የሚለውን እናያለን። ኦኬ። ባህሩና ተራራው አብሮ ነው የተጠቀሰው። ለምን? ባህር ምንን ያሳያል ብያቸዋለሁ። ጎበዝ ተማሪዎች ልትኖሩ ትችላላችሁ። ትምህርት በባለፈው ስንማር ባህር በእግዚአብሔር ቃል ያልጸኑ ህዝቦችን ይመስላል። በእግዚአብሔር ቃል ያልጸኑ ክርስቲያኖችን የሚወላውሉ ማለት ነው። አንዴ ወደ ግራ አንዴ ወደ ቀኝ ሞልቷል አይደለ? ዛሬ እንደዚህ አይነት ባህር ያላቸው። አዎ፣ ባህርና ተራራው አብሮ መጠቀሱ በእነዚህ ለእግዚአብሔር አንገዛም ባሉ ህዝቦች ላይ ክፉ መንግስት፣ ኃያል መንግስት ተሾሞባቸዋል። ክፉ የተባለ ኃያል ነኝ የሚል ኃይል አለኝ የሚል ህዝቡን የሚጨቁን መንግስት ተሾሟል። ስለዚህ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር ግን በባህር ተጣለ። በባህር ተጣለ። አንደኛ መንግስቱ ተዋረደ። እሱ ብቻ ግን አይደለም። በውሃ ፍጥረታት የተመሰሉ ያልጸኑ ክርስቲያኖች ናቸው ብያቸዋለሁ። እንደ ባህር የሚዋልሉ ኦኬ፣ የሚቀያየሩ። ስለዚህ በእነሱ ላይ የተሾመው መንግስት እሱም ተጣለ። ታላቅ ተራራን የሚመስል ነገር ግን በባህር ተጣለ። እነርሱም እነዚህ ፍጥረታትም ከቅጣቱ ተካፋይ እንደሚሆኑ የምናይበት ክፍል ነው። ኦኬ፣ ባለመጽናታቸው ምክንያት። ስለዚህ እነዚህ በተራራ የተመሰሉት ኃያላን በመውደቃቸው በመሸነፋቸው ኃይላቸው ከነርሱ በመወሰዱ በባህር የተመሰሉ ሰዎችን በእነርሱ የታመኑ ሰዎችን ምን ይሆናሉ ማለት ነው? ይጎዳሉ ማለት ነው። እየገባችሁ ነው ሐሳቡ? ግን ቆይ መጀመሪያ በደንብ እየተረዳችሁ ነው? እዛ ነው ተራራን የሚመስል ነገር በባህር ተጣለ፣ የባህርም ሲሶ ደም ሆነ የሚለው። ከዛ ይቀጥልና ቁጥር 9 ላይ ሲል በባህርም ከሚኖሩ ህይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከበኞችም ሲሶ ጠፋ። ቁጥር 8 እና 9 አንድ ላይ ነው የምናያት። ተራራ ባለስልጣን ኃያላን ይመስላል። በባህር ከሚኖሩ ህይወት ካላቸው ፍጥረቶች የተባለ ያልጸኑ አንድም በሐዋርያት ትምህርት ያልጸኑ በሰው የታመኑ እነዚህ ታላላቅ ነገስታት ሲመቱ ሲፈረድባቸው ባህር የተባሉትም በእነርሱ የታመኑ ሰዎች ይጎዳሉ ማለት ነው፣ ይቀጣሉ ማለት ነው። ግልጽ ነው? እስቲ ምልክት አድርጉልኝ። ተመልከቱ። ግብፃውያን መተርጉማን ኢትዮጵያንም መምህራን በዚሁ አይነት ሐሳብ ነው የሚፈቱት። ግብፃውያን መተርጉማን ሜቢ ኦኬ ሁለተኛው the second trumpet ወይም ሁለተኛው መለከት ማለት ነው። maybe by this trumpet he indicates that God permits the punishment of agitated souls። ምን ማለት ነው? በዚህ በሁለተኛው መለከት እግዚአብሔር አምላክ እርሱን ያላመኑ በቃሉ ያልተመላለሱትን ፍጥረታት ይቀጣል። ለምን? እነዛን ነገስታት ኃያላን ተማምነዋልና
like the sea which are not settled in the bosom of God በእግዚአብሔር እቅፍ ውስጥ መቆየትን ስላልፈለጉ በእግዚአብሔር እቅፍ ውስጥ መረጋጋትን ስላልፈለጉ በሰው ስለታመኑ እግዚአብሔር አምላክ የታመኑበትንም ሰው ይቀጣል እነሱንም ይቀጣል ለምሳሌ እሺ አንዲ እንትን ላሳያችሁ አንድ ቪዲዮ ላሳያችሁ በደንብ እንዲገባችሁ ነው የምፈልገው ብሎ ነካነካ አልፈልግም ሲ wavering okay ለምንድን ነው በባህር የተመሰሉት ቢሎን እንዴ አንድ ቪዲዮ ልክፈትላችሁ እሺ አንዴ ቪዲዮን ይዩና ከዛ በኋላ ወደ ማብራራቱ ሄዳለሁ እሺ ለምንድነው ባልጸኑ ነፍሳት የተመሰለው ባህሩ የሚለውን ሐሳብ እንድትረዱ አንዴ ቪዲዮን ይዩትና ሌላ ነገር ትታችሁ ከዛ ወደ ማብራራቱ ሄዳለሁ እሺ አሁን ወደ ትምህርቱ እንመለስ በባህርም ከሚኖሩ ህይወት ካላቸው ፍጥረቶች ሲሶ ሞተ የመርከቦችም ሲሶ ጠፋ ይላል ያልጸኑ ሰዎች ኦኬ ባህሩን አያችሁት ባህሩ ጸንቶ አታዩትም እየተመላለሰ ነው ይሄው ሉክ ባህሩን ተመልከቱት ድምጹን ላጥፋና ባህሩ ሲያርፍ ታዩታላችሁ ወይም ጸጥ ሲል ታዩታላችሁ አታዩትም ወደ ግራ ወደ ቀኝ ሲሄድ ነው የምታዩት ይሄ ምንን ያሳያል መንፈሳዊ በመንፈሳዊ እይታ በባህር የተመሰሉት ያልጸኑ ነፍሳት ነው ያልጸኑ ነፍሳት ኢትዮጵያንም ግብፃውያንም መተርጉማን ይሄን ያሳሰብ ያስቀምጡታል ያልጸኑትን ነፍሳት ይመስላል ለምን በእግዚአብሔር ቃል አልጸኑምና በእግዚአብሔር ቃል አላረፉምና ወላዋይ ናቸው ወላዋዮች ናቸው ለዛ ነው ቄስቴድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ he indicates that God permits the punishment of the agitated soul like the sea which are not settled in the bosom of God which is በእግዚአብሔር እረፍት በእግዚአብሔር እቅፍ ውስጥ ያልሆኑ ያልጸኑት ነፍሳትን ቅጣት ያሳያል ለምንድነው እነሱ ለእግዚአብሔር ስላልተገዙ ከቅጣቱ ተካፋይ ሆኑ ማለት ነው ከቅጣቱ ተካፋይ ሆኑ ማለት ነው ቅዱስ ጳውሎስ በሮሜ መልእክት ላይ አንድ የሚናገረው አለ አንዴ ሮሜ ምዕራፍ 1ን እንመልከት ሮሜ ምዕራፍ 1 ላይ ጥበበኞች ነን ሲሉ ደንቆሮ ሆኑ ብሎ ይጀምራል ከቁጥር 11 ጀምሬ ላንብብላችሁ እንደ እግዚአብሔርነቱ መጠን እግዚአብሔርን ከቁጥር 21 የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ነው እሺ
የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ ማንን እያወቁ ክርስቲያኖች ማንን እያወቁ ጻፉልኝ እንጂ ማንን እያወቁ አለ ኮሜንት ላይ ጻፉልኝ። ማንን እያወቁ አለ ቅዱስ ጳውሎስ? እግዚአብሔርን። አዎ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን አያችሁ፣ እንደማን መጠን? እንደ እግዚአብሔርነቱ መጠን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የሚያስተውሉም ልባቸው ጨለመ። ጥበበኛ ነን ሲሉ ደንቆሮ ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ እያለ ይቀጥልና እናንተ ሙሉን ታነባላችሁ። ቁጥር 32 ላይ ተመልከቱ። እንደነዚህ ለሚያደርጉ ሞት ይገባቸዋል የሚለው የእግዚአብሔር ሕግ እያወቁ እነዚህ ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። ክፉ ከሚያደርጉ ከሚያምፁ በእግዚአብሔር ላይ ከሚያምፁ ጋር ይስማማሉ እያለ ነው ቅዱስ ጳውሎስ። ኦኬ ግን ያው ቁጥር 2 ላይ ምዕራፍ 2 ተመለስ። ይቀሳ ምዕራፍ 1 ቁጥር 28 ዋናው እሱ ነው። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አያችሁ አይደለ? ያው ራእይ ላይም በባህር ከሚኖሩም ህይወት ካላቸው ፍጥረቶች ሲሶ ሞተ። 1/3 ማለት በነገራችን ላይ ሲሶ የሚለው ቃል 1/3 ሲሶ ሞተ። የመርከቦችም ሲሶ ጠፋ። በባህር መመሰላቸው የማይጸኑ ስለሆነ ማለት ነው። ሁሉ ጊዜ ሲሄዱ ነው የሚሞሉት። በእግዚአብሔር እቅፍ ውስጥ መጽናት አይፈልጉም። ያልጸኑ ክርስቲያኖች ናቸው ይላሉ አባቶቻችን። ያልጸኑ ክርስቲያኖች ናቸው። ግልጽ ነው። በደንብ ራዕይ ዮሐንስን በደንብ እሺ፣ እያንዳንዱን ነገር ባካችሁ በደንብ አድርገን ነው መማር ያለብን። ከዚህ በኋላ ራዕይ ዮሐንስን ድገምልን ምናምን አልደግምም። በቃ አሁን ተማሩ። አሁን ካመለጣችሁ አልደግምም። ከዚህ በኋላ ራዕይ ዮሐንስ ለሁለተኛ ጊዜ ነው የሚደገመው። እሺ፣ ሶስተኛው መልአክ ነፋ። አንደኛውን አይተናል። አንደኛው መልአክ የአንደኛው መቅሰፍት ምንድነው? በትዕቢተኞች ሰዎች ላይ ወረደ፣ በተናቸው። ሁለተኛው መቅሰፍት በነገስታት ላይ ወረደ፣ ባልጸኑ ክርስቲያኖች ላይ በእግዚአብሔር እቅፍ ውስጥ መሆንን ባልፈለጉ ክርስቲያኖች ላይ ወረደ። እግዚአብሔርን የካዱ ማለት ነው በግብራቸው። ሶስተኛውን እያየን ነው። ሶስተኛው መልአክ ነፋ፣ ሶስተኛውን ስራ ሰራ፣ ሶስተኛውን መቅሰፍት አወረደ። ሶስተኛው መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ ይላል። ይኸው አንዴ በፎቶ ላሳያችሁ በተቻለ። እንደ ችቦ እየተቃጠለ ከሰማይ የሚወርድ ታላቅ ኮከብ አየ። ጉድ ነው። ምንድነው ኮከቡ ታዲያ? ክርስቲያኖች ታላቅ ተብሏል። ኮከቡ ታላቅና ኮከብ የሚል ቃል ተሰጥቶታል። ከዛ ደግሞ የሚቃጠል እንደሆነ ነው የተናገረው። ምን ነው የሚያሳየው? እሺ ኮከብ በመጽሐፍ ቅዱስ የቅዱሳን ምሳሌ ነው። ክርስቲያኖች ኦኬ፣ የመምህራን ምሳሌ ነው ኮከብ። ይሄን መጀመሪያ አስረድ ሰጣችኋለሁ፣ መጽሐፍ ቅዱሳዊ ማለት ነው። አንድ ሁለት ምሳሌ ሰጣችኋለሁ። አንደኛ ዳንኤል ጻፉ። ዳንኤል ምዕራፍ 12 ቁጥር 3 ዳንኤል 12:3 ጻፉልኝ። ዳንኤል 12:3 አንድ እኔ እዚህ ላውጣላችሁ፣ እናንተ ጻፉ። ዳንኤል 12:3
ዳንኤል 12:3 ዳንኤል 12:3 ትንቢተ ዳንኤል 12 መጨረሻው ምዕራፍ 12 ቁጥር 3 ተመልከቱ። ጥበበኞችም እንደ ሰማይ ይጸዳል፣ ጥበበኞችም እንደ ሰማይ ይጸዳል፣ ብዙ ሰዎችም ወደ ድቅድቅ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ አለ። እንደምን አለ ክርስቲያኖች? እንደምን አለ? ከዋክብት ምን የሚያደርጉ ነው በከዋክብት የተመሰሉት? ጥበበኞች እንደ ሰማይ ይጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ፣ ወደ ክርስቶስ የሚያመጡ፣ ወደ እግዚአብሔር የሚያመጡ፣ ወደ ንስሐ የሚያመጡ፣ ወደ ቤተክርስቲያን የሚያመጡ ብዙ ሰዎችን ወደ ጽድቅ የሚመልሱ በምን ይመሰላሉ አለ? እንደ ከዋክብት ለዘላለም ይደምቃሉ አለ። ብርሃናቸው ኢየሱስ ክርስቶስ ነው። ለዘላለም ይደምቃሉ። ስለዚህ መምህራን ጻድቃን፣ ቅዱሳን በምን ይመሰላሉ? በከዋክብት ይመሰላሉ። ሐዋርያው ቅዱስ ጳውሎስ በተለይ በአንደኛ ቆሮንቶስ ላይ ይሄን ሐሳብ እንዲህ ያስቀምጥልናል። አንደኛ ቆሮንቶስ 15 አንደኛ ቆሮንቶስ 15 ቆሮንቶስን እንጀምራለን ተባብለናል። በነገራችን ላይ ግን ቆሮንቶስን ወደ ቲክቶካችን ወደ ቀድሞ ነገር ተመልሶ ነው የምንጀምረው። ኦኬ 300 400 ሰው ሳይሆን 1000 ሰው እንደ ቀድሞ 1000 ሰው ገብቶ 800 900 1000 ሰው ሆኖ ቆሮንቶስን እንጀምራለን። ችግር የለም ደግሞ 1000 ሰው ይገባል። በቅርቡ ለኤርሚያስ ጥሪ ያቀርብለትና የውይይት ጥሪ 1000 ሰው ይገባል። ችግር የለም። ከዛ በኋላ ቆሮንቶስ እንማራለን። እሺ አንደኛ ቆሮንቶስ 15:41 አይደል? ሀምብል አታምታታም ማለት እኮ ሀምብል የኤርሚያስ ተማሪ ነበረችና አታምታታም ስል ብላ ስሟን ቀይራለች። እናንተ ተማሪዎች ትገርማላችሁ። የውይይት ጥሪ እናቀርበውና ጉድ እናደርጋለን። ከዛ በዛውም መጽሐፍ ቅዱስ ጥናት ትመጣላችሁ። ከዛ ተማሪዎች እሺ ልቀጥል። ቅዱስ ጳውሎስ ይላል የፀሐይ ክብር አንድ ነው አለ። የምን ክብር? የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያያልና ይላል። በክብር ቅዱሳን ይሄ ቅዱስ ጳውሎስ ኢትዮጵያውያን መምህራን ምን ብሎ ነው የሚያስተምሩት? በቅዱሳን መካከል በክብር መበላለጥ እንዳለ ሲገልጽ የከዋክብት ክብር ሌላ ነው፣ በክብር አንዱ ኮከብ ከሌላው ኮከብ ይለያልና ይላል። አንዱ ኮከብ ከሌላው ኮከብ ይለያልና። ስለዚህ ከዋክብት በመምህራን በቅዱሳን ይመሰላል። ይሄን እንድትይዙልኝ ይፈልጋሉ በመጽሐፍ ቅዱስ። አሁን ሶስተኛውን መለከት መቅሰፍቱን እየሰራ ነው ወይም እያስተላለፈ ነው። እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ ይላል። እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ። ምን ብሎ ይተረጉሙታል መምህራኑ? ትልልቅ ቦታዎች ያላቸው መምህራን፣ ኦኬ፣ መንፈሳዊ ማዕረጋት ላይ የደረሱ በህዝቡ ዘንድ በምዕመናን ዘንድ የሚወደዱ ትልልቅ ማዕረግ ላይ የደረሱ ጳጳሳት፣ ቀሳውስት ምንላቸው በዚህ ከዋክብት ይመሰላሉ። ለምን ብዙ ሰዎችን ከጥፋት ወደ ጽድቅ ያመጣሉ ብለን የምንጠብቃቸው በትልልቅ ማዕረጋት መንፈሳዊ ማዕረጋት ላይ ያሉ ጳጳሳትም ሊሆኑ ይችላሉ፣ ቀሳውስትም ሊሆኑ ይችላሉ።
እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ። ከክብራቸው ወደቁ፣ ከማዕረጋቸው ወደቁ፣ ከተጠበቀላቸው ማዕረግ ወደቁ፣ ከሚበልጠው አገልግሎት ወደቁ፣ እግዚአብሔርን ከማገልገል ወደቁ። ለምን? ተጠራጣሪዎች ስለሆኑ፣ በስህተት ትምህርታቸው መንፈሳውያን ሳይሆኑ ፍቅረ ነዋይ የተላበሱ ስለሆኑ፣ ፍቅረ እግዚአብሔርን ሳይሆን ገንዘብን በመውደድ የሚመላለሱ ስለሆኑ፣ እውነተኛ አማኞች ሳይሆኑ በፍልስፍናው ዓለም የሰጠሙ ስለሆኑ እነዚህ በከዋክብት የተመሰሉ ወደቁ፣ ከክብራቸው ከማዕረጋቸው ወደቁ። ምን ያህል ቅጣቱ ምን ያህል ኃያል እንደሆነ ተመልከቱ። እግዚአብሔር የሰጣቸውን አገልግሎት ተቀብለው በእውነት በቅድስና ከማገልገል ይልቅ በኃጢአት ስለተጨማለቁ ወደቁ፣ ፍርድ ተፈረደባቸው። ለምሳሌ አስረጅ ልስጣችሁ። ሐዋርያት ሥራ ምዕራፍ 6 ሐዋርያት ሥራ ምዕራፍ 6 ክፈቱልኝ ቁጥር 5 ለምሳሌ ከተጣሉ ከዋክብት መካከል አንድ ለአብነት እንውሰድ። ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ሐዋርያት ሥራ ምዕራፍ 6 ላይ በቤተክርስቲያን ውስጥ አለመግባባት ተነስቶ ነበረ። በኢየሩሳሌም ባለችው ቤተክርስቲያን ኦኬ፣ ምን ተፈጠረ? በቤተክርስቲያን መካከል ውስጥ በምዕመናን መካከል ግጭት ተፈጠረ። ይሄ ግጭት ምንድነው? ከአህዛብ ወይም ከግሪክ ቋንቋ ሄሌኒስቲክ ጂው የምንላቸው ስፒከር ኦፍ ዘ ግሪክ ላንጉዌጅ ኦኬ፣ የግሪክ ቋንቋ ተናጋሪዎች በእስራኤል የማይኖሩ ከአህዛብ የመጡ ከግሪክ መንደር ወደ ኢየሩሳሌም የመጡ አይሁዳውያን ደግሞ በኢየሩሳሌም የሚኖሩ አይሁዳውያን አብረው የሚኖሩባት ቤተክርስቲያናት፣ በደንብ ስሙ፣ አብረው የሚኖሩባት ቤተክርስቲያን። በዚች ቤተክርስቲያን ውስጥ ምን ተፈጠረ? አለመግባባቱ ምንድነው? ሐዋርያት በዘመኑ የነበሩ ሐዋርያት ሥራ ምዕራፍ ስትተው በሐዋርያት እግር ያስቀምጣሉ። ሐዋርያት ያንን እኩል እያካፈሉ ህዝቡ በአንድነት በፍቅር ይኖሩ ነበረ። አሁን ከአሕዛብ ምድር የመጡት ከግሪክ መንደር የግሪክ ቋንቋ የሚናገሩት ወይም በእናንተ በደንብ እንድትረዱት የዳያስፖራ የሚባለው ማለት ነው። ዳያስፖራ ኮሚኒቲ ይባላል። ከኢትዮጵያ ውጪ የሚኖሩ ዳያስፖራ ተብለው ይጠራሉ። አይ ቲንክ አሁን ባልሳሳት ኬንያም ዳያስፖራ ሳይሆን አይቀርም። ትንሽ ፈጣ ካለ ዳያስፖራ ነው የሚባለው። ኤኒዌይስ ከዳያስፖራ ከሌላ ሀገር ወደ ኢትዮጵያ ይገቡ ማለት ነው። እንደዛ ማለት ነው። አሁን ተስቃላችኋል። አንዴ ጠብቁኝ አንዴ። እሺ እንመለስ። ቆይ የጻፍኩ ይሄን ነገር በነገራችን ላይ ሐዋርያት ሥራ ምዕራፍ 6ን እንድትረዱ በጽሁፍ ላድርግላችሁ። አሁን የኢየሩሳሌም ቤተክርስቲያን ናት። ኦኬ፣ እቺ የኢየሩሳሌም ቤተክርስቲያን ናት። እንግዲህ ከእዛው አይሁድ እንበለው ይሄን ኢየሩሳሌም እንበላት፣ ይቅጥሩ ሙሉ ኢየሩሳሌም እንል። እቺ ቤተክርስቲያን ናት። ኦኬ፣ ቤተክርስቲያን ናት፣ ኢየሩሳሌም ነው። ይሄ ምሳሌ አድርጋችሁ ያዙት። ከዛ ከአህዛብ ይሄ ደግሞ ግሪክ ነው እንበል። እነዚህ ግሪክ ልንለው እንችላለን። ይሄ ደግሞ ሮም ልንለው እንችላለን። ኦኬ፣ የአፍሪካ ምድር ልንለው እንችላለን፣ ወይም አረቢያን ብቻ ከዛ በሉት። አሁን ከግሪክ ከሌላ ሀገር የሚመጡ አይሁዳውያን አሉ። ኦኬ፣ ጂው ኦኬ፣ አይሁዳውያን አሉ። እነዚህ ሰዎች ሄሌኒስቲክ ጂው እንላቸዋለን። ግሪክ ላንጉዌጅ ተናጋሪ፣ የግሪክ ቋንቋ የሚናገሩ የኖሩት በግሪክ ሀገር ግን
በሆነ ጊዜ ወደ ኢየሩሳሌም ገብተዋል ማለት ነው። ከገቡ በኋላ ሐዋርያት አግኝተዋቸው አስተምረዋቸው የእግዚአብሔርን ቃል አስተምረዋቸው ምን አድርገዋቸዋል? ክርስቲያን ኦኬ የክርስቶስ ተከታዮች አድርገዋቸዋል። የዚያ መንገድ ሰዎች አድርገዋቸዋል። ኦኬ አማኞች አድርገዋቸዋል። ካመኑ በኋላ ወደ ቤተክርስቲያን ተጨምረዋል። በጥምቀት ወደ ቤተክርስቲያን ተጨምረዋል። አሁን ቤተክርስቲያን ውስጥ ከገቡ በኋላ ቤተክርስቲያን ውስጥ እነዚህ ከግሪክ የመጡ ከአሕዛብ ምድር የመጡ አይሁዳውያን ግን አይሁዳውያን የሆኑ ክርስቲያኖች አሉ። ከዛ ደግሞ እዛው ኢየሩሳሌም ውስጥ የሚኖሩ የነበሩ እዛው ኢየሩሳሌም ውስጥ ኦኬ ሐዋርያት አግኝተዋቸው አስተምረዋቸው ክርስቲያን አድርገዋቸው ወይም የክርስቶስ ተከታይ አድርገዋቸው የዚያ መንገድ ሰዎች አድርገዋቸው ወዴት የተጨመሩ አሉ? ወደ ቤተክርስቲያን የተጨመሩ አሉ። ኦኬ አሁን ዲፈረንሱን በደንብ እንድታዩልኝ ስለምፈልግ ነው። ዲፈረንሱን በደንብ እንድታዩልኝ ስለምፈልግ ነው። እዛው ኢየሩሳሌም ያሉ ከዛ ደግሞ ከአሕዛብ ደግሞ የመጡ አይሁዳውያን አምነው ቤተክርስቲያን ውስጥ አብረው ይኖሩ ነበር። አሁን በዚህ መንገድ እየኖሩ ያለ ምን ተፈጠረ? በመበለቶች መካከል ከግሪክ ወይም ከአሕዛብ ሀገር ከመጡ አይሁድ ከሆኑ ክርስቲያኖችና እዛው ኢየሩሳሌም ይኖሩ ከነበሩ አይሁድ የሆኑ ክርስቲያኖች መበለቶች መካከል አለመግባባት ተነሳ። ይሄ አለመግባባት ምንድነው? እዚሁ ከኢየሩሳሌም የመጡ አይሁዶች ብዙ እርዳታ ይደረግላቸዋል። ከኢየሩሳሌም የመጡ አይሁዶች ማለትም ክርስቲያን የሆኑ አይሁዶች ብዙ መበለቶቻቸው ብዙ እርዳታ ይደረግላቸዋል። ባሎች የሞቱባቸው ማለት ነው። ብዙ እርዳታ ይደረግላቸዋል። እኛ ከግሪክ የመጣን መበለቶች ባሎቻችን የሞቱብን ማለት ነው። ግን አነስተኛ እርዳታ እነርሱ ከሚያገኙት እርዳታ እኛ የምናገኘው አነስተኛ እርዳታ ነው ብለው በዚህ ምክንያት ሰይጣን በመካከል ግጭት እንዲነሳ አደረገ። ከዛ በፊት ሐዋርያት ሥራ ምዕራፍ 5 ጀምሮ በውስጥ በቤተክርስቲያን ውስጥ መከራ ግጭትን ሲያነሳ ነው የምናየው። እሺ ዲያቆን ክርስቶፎሮስ መጥቷል። አንድ እናስገባቸው። አንድ ሰው በፈቃድ አንድ ሰው ነው ያልኩት። አደራችሁ እንደው በክርስቶስ ተወዳችሁ አንድ ሰው እሺ፣ አንድ ሰው ብቻ። ሄሉዬ ተባረኪ። እንደምወድሽ ታውቂያለሽ በክርስቶስ ፍቅር። እሺ በመካከላቸው አለመግባባት ተፈጠረ። በደንብ አድርጋችሁ ስሙ ክርስቲያኖች። በመካከላቸው አለመግባባት ተፈጠረ። በመበለቶች መካከል ማለት ነው። ከግሪክ ከአሕዛብ የመጡት እኛ ብዙ እርዳታ እያገኘን አይደለም፣ እዛው አይሁድ ከሚኖሩ መበለቶች ክርስቲያን የሆኑ መበለቶች ብዙ እርዳታ እያገኘን አይደለም ብለው ጥል ተነሳ፣ ክርክር ተነሳ። አሁን ይሄንን የተነሳውን ግጭት ለመፍታት ከቁጥር 1 ጀምራችሁ አንብቡት። በዚህም ወራት ደቀ መዛሙርቱ እየበዙ ሲሄዱ ከግሪክ ሀገር መጥተው አያችሁ፣ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩ አይሁድ አንጎራጎሩባቸው። በየቀኑም በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና። አያችሁ አይደለ? መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔር ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስ ጥበብም የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉ። ከዛ እነማንን መረጡ? ቁጥር 5 ላይ ስትመጡ ይህም ቃል ህዝቡን ደስ አሰኛቸው። ሐዋርያት የተናገሩትን ቃል ነው። ይህም ቃል ህዝቡን ደስ አሰኛቸው። በአለመግባባት ተነስቶ እንደነበር አይታችኋል። ስለዚህ ይህንን አለመግባባት ለመፍታት 7 ሰዎችን ምረጡ። እኛ እነሱን እንሾማለን። እኛ ወንጌልን ሰብካለን፣ እነሱ ደግሞ በቤተክርስቲያን መካከል በጠረጴዛ ዙሪያ የሚነሱ አለመግባባትን ይፈታሉ ብለው 7 ሰዎችን ይመርጡ ዘንድ አዘዟቸው። ከዛ ቁጥር 5 ላይ ስትመጡ ይህም ቃል ህዝቡን ደስ አሰኛቸው። እምነትና መንፈስ ቅዱስን የሞላበትን ሰው እስጢፋኖስን፣ ከዛስ ፊልጶስንም፣ ከዛስ ጵሮክሮስንም፣ ከዛስ ኒቃሮናንም፣ ከዛስ ጢሞናንም፣ ከዛስ ጳርሜናንም፣ ከዛ ወደ ይሁዲነት ገብቶ የነበረው የአንጾኪያውን ኒቆላዎስን መረጡ። አሁን እኛ
ከራዕይ ዮሐንስ ትምህርታችን ጋር ገንዘብ የምናደርገው ወደ ይሁዲነት ገብቶ የነበረው ኒቆላዎስን መረጡ። ኦኬ እነዚህ ሰባቱ ዲያቆናት ነው የምንላቸው፣ ሰባቱ የመጀመሪያዎቹ ዲያቆናት። እሺ ስለዚህ ወደ ይሁዲነት ገብቶ የነበረው የአንጾኪያውን ማንን መረጡ? ኒቆላዎስን መረጡ። አሁን ኒቆላዎስ ከነ እስጢፋኖስ ጋር ተቆጥሯል። ኒቆላዎስ ከነ ፊልጶስ ጋር ተቆጥሯል። ኒቆላዎስ በቤተክርስቲያናችን በትውፊት መጽሐፍ ከፕሮቆሮስ ጋር ተቆጥሯል። ፕሮቆሮስ የቅዱስ ዮሐንስ ደቀ መዝሙር ነው። ከማን ጋር? ኒቆላዎስ ከዲያቆናቶቹ ጋር ተቆጥሯል። ለትልቅ ማዕረግ ተሹሟል። ሐዋርያት እጃቸውን ጭነው ማለት ነው። ከዛ በኋላ እነ እስጢፋኖስ እነ ፊልጶስ የእግዚአብሔርን ወንጌል እነ ፕሮቆሮስ የእግዚአብሔርን ወንጌል እየሰበኩ ሲሄዱ ኒቆላዎስ ምን ያደርግ ነበረ? የስህተት ትምህርትን እየተናገረ ይመላለስ ነበር። በቤተክርስቲያናችን ታሪክ ኒቆላዎስ የዝሙት ትምህርት ያስተምር ነበረ። ለጣዖት የተሰዋን ሰዎች ይበሉ ዘንድ ያስተምር ነበር። የጣዖት የተሰዋ ማለት ለምሳሌ እነ ዙስ በግሪክ ሚቶሎጂ ዙስ፣ በሮም ጁፒተር ይባላል። ለጣዖቶቻቸው ይሰዋሉ። ከዛ ያንን የሰውትን የተረፈውን ገበያ አምጥተው ይሸጣሉ። ክርስቲያኖች ከዚህ ገበያ ይካፈሉ ዘንድ ምንም ችግር የለውም እያለ ያስተምር ነበር። የስህተት ትምህርት ያስተምር ነበር ኒቆላዎስ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኒቆላዎስ ምን ተናገረ? ይኸው ራዕይ ምዕራፍ 2 ኤፌሶን ቤተክርስቲያን እንሄዳለን ማለት ነው። ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ስለ ኒቆላዎስ ምን አለ? ነገር ግን ይህ አለ ለኤፌሶን ቤተክርስቲያን መስራች አገልጋይ ኤጲስቆጶስ ምን አለው? ነገር ግን ይህ አለ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና አለ። ኒቆላውያን ማን መሰላችሁ ክርስቲያኖች? የኒቆላዎስ የዲያቆን ኒቆላዎስ ተከታዮች ናቸው። የሱን ትምህርት የተላበሱ ማለት ዛሬም አሉ። በነገራችን ላይ አሁን በዚህ ላይቭ ላይም አሉ 324 ሰው አለ። ከዛ ውስጥም አሉ ደቂቀ ኒቆላውያን ተብሎ የሚጠሩ ሴሰኞች ማለት ነው። ትዳራቸውን ማያከብሩ፣ በትዳራቸው ላይ የሚሰስኑ ኒቆላዎስ ይላሉ የቤተክርስቲያን አባቶች። ሚስቱን ፈቷል። ቱ ዛት ኤክስቴንድ ለጣዖት የተሰዋ የሚበሉ የሉም የላችሁም? አሁን አንድ ቁጥር ጻፉ ብል አሁን አይጽፉም። አንጽፍም እንጂ ሞልተናል። ደቂቀ ኒቆላዎስ ኦኬ። ኒቆላውያን ዛሬም አሉ፣ በዘመነ ሐዋርያትም አሉ፣ ወደፊትም ይኖራሉ ጌታ በፍርድ እስኪገለጥ ድረስ ማለት ነው። ስለዚህ ክርስቶስ ምን አለ? እሱ የሱን የኒቆላዎስን ትምህርት የሚከታተሉ ማለት ነው። ነገር ግን ይህ አለ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና አለ። አያችሁ? ጠልተሃልና፣ ግብሩን ጠልተሃልና። የኤፌሶን ቤተክርስቲያን አለቃ የኒቆላውያንን ግብር ስለጠላ ሲያመሰግነው እናያለን። ኒቆላዎስ ግን በምንድን ነው የምንመስለው? በዚህ ኮከብ ነው የምንመስለው። ኦርቶዶክሳውያን ክርስቲያኖች ወደ ራዕይ ዮሐንስ እንመለስ። ሶስተኛ መልአክ ነፋ፣ የሶስተኛውን ቅጣት እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ። አያችሁ አይደለ? ለትልቅ አገልግሎት ተሹሞ ወንጌልን ለማስተማር ተሹሞ የእግዚአብሔርን ቃል ለማስተማር ተሹሞ መጨረሻው ምን ሆነ? ጥፋት ሆነ። መጨረሻው ምን ሆነ? ውድቀት ሆነ። እየሰማችሁ ነው አይደለ? ስለዚህ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ። ኮከብ የተባለ ቅዱሳን ናቸው። ይሄ ኮከብ ግን እንደ ችቦም የሚቃጠል ክብሩን አጥቶ፣ ማዕረጉን አጥቶ፣ ኃይሉን አጥቶ ከሰማይ ወደቀ። ከሰማይ ወደቀ ማለት ከፍ ካለበት ማዕረግ ወደቀ። ከሚኖርበት ማዕረግ ወደቀ። ከሰማያዊ ክብሩ ወደቀ ማለት ነው። እንደ ኒቆላዎስ ዛሬም ብዙ ይወደቁ አሉ። እግዚአብሔር አምላክ ምህረቱን ብርታቱን ወደቁ የሚለው ቃል እንዳይነገርብን እግዚአብሔር አምላክ ይጠብቀን። አዎ እነ ሳጥናኤል ሁሉ ወድቀዋል። እሺ ቁጥር እዛው ላይ ከዛ ምን አለ? በወንዞችና በውሃ ምንጮች ሲሶ ላይ ወደቀ ይላል። አሁን እንደው ክርስቲያኖች እንደው ባካችሁ ታዘዙኝ፣ ታዘዙኝ፣ በደንብ ስሙ እስቲ። እየገባችሁ ነው እስካሁን የምናገረው? በደንብ እየገባችሁ ነው አይደለ? በደንብ እየገባችሁ ነው የራዕይ ዮሐንስ ተማሪዎች? እሺ አይልዬ፣ እሺ ነፃነት፣ እሺ ስሙ። አሁን ምን ላይ ነው ወደቀ የሚለው? በወንዞችና በውሃ ምንጮች
ሲሶ ላይ ወደቀ። ምንድነው? አሁን ራዕይ ዮሐንስ ስትማሩ እንዲህ ነው የሚገባችሁ። አሁን ሊመጣላችሁ ይችላል። አሁን ሳልናገር ይሄን ክፍል ልትረዱ ይገባል። በማን ላይ ነው ወደቀ? በማን ላይ ነው የወደቀው? በወንዞችና በውሃ አረ ጎበዝ፣ በወንዞች በውሃ ምንጮች ሲሶ ላይ ወደቀ። ይኸው ከክብራቸው እነዚህ ከዋክብት ወደቁ በባህር ውስጥ። ባህር የተባሉ ባልጸኑ ምዕመናን ላይ ወደቁ። ለምን? በትምህርታቸው የነዚህን ትምህርት የሚሰማ ኒቆላውስን ትምህርት የሚሰማ ኒቆላውያን በኒቆላውያን ላይ ወደቁ። በሚወላውሉ ምዕመናን ላይ ወደቁ። ባልጸኑት ላይ ወደቁ። እንዴ ከእነርሱ የሚወጣው ይኸው በወንዞች በውሃ ምንጮች ሲሶ ላይ ወደቀ። እሺ ከዛስ? የኮከቡም ስም እሬቶ ይባላል ይለናል። የኮከቡ ስም እሬቶ ይባላል። የኮከቡ ስም የተጠቀሰው በግብሩ ነው። የኮከቡ ስም የተጠቀሰው እሬቶ የተባለው በግብሩ ነው። ኦኬ፣ በጠባዩ ነው። እሬቶ ውሃ ውስጥ በተለይ ኢትዮጵያውያን መምህራን እሬቶ ውሃ ውስጥ ለውስጥ እንደሚበቅለው ውሃውን ውስጥ ለውስጥ እንደሚበክለው ሁሉ እነዚህ መንፈሳውያን ስልጣንና ክብር የተሰጣቸው ነገር ግን ዓለማቸውን የዘነጉ ከዋክብት ህዝቡን ውስጥ ለውስጥ በዓለማዊነት በኑፋቄ በክህደት ይበክሉታል ይላል። ይበክሉታል። እሬቶ በባህር ውስጥ የሚበቅል ተክል እንደሆነ አንዳንድ አባቶች ይናገራሉ። እሬቶ በባህር ውስጥ የሚበቅል ተክል ነው። ውሃው የመመረዝ እንዳይጠጣ የማድረግ ኃይል አለው እሬቶ። በኮከቡ የተጠራው በባህሪው ነው። በእነዚህ ከዋክብት በእነዚህ በወደቁት መምህራን ባህሪያቸው ነው በእሬቶ የመሰላቸው። የኮከቡ ስም እሬቶ ነው ሲል እንደ እሬቶ ባህሩን በከሉት። እንዲጠጣ ባህር እንዲጠጣ አያደርጉም። የነሱም ትምህርት እንዲጠጣ የተገባ አይደለም። በትምህርታቸው ብዙ ሰውን በከሉ፣ ገደሉ ማለት ነው። ስለዚህ ያ ኮከብ ወርዶ ባህር ውስጥ ገባ። ኦኬ፣ ምዕመናን ላይ ወረደ፣ ባህር ውስጥ ገባ። ያ ኮከብ እሬቶ የተባለው ማለት ነው። ስለዚህ ባህር ውስጥ ምዕመናን ላይ ወደቀ። ከዛ ምን አደረገ ማለት ነው? ምን አደረጋቸው? በከላቸው። በትምህርቶቻቸው በከሉ። እነማን? እነ አርዮስ፣ እነ ንስጥሮስ፣ እነ መቅዶኒዮስ፣ እነ ሊዮንን አስታወሳችሁ? በትልልቅ ማዕረግ ላይ የነበሩ ከዋክብት ግን ወረዱ፣ ወደቁ፣ ተጣሉ፣ ባህር ውስጥ ገቡ፣ ህዝቡን በከሉ፣ ያልጸኑትን በከሉ በትምህርታቸው ባህር ውስጥ ወድቀው ማለት ነው። እሺ ራዕይ ዮሐንስ ፊልም አደረኩባችሁ አይደል? በደንብ እየገባችሁ ነው? አሁንስ ግልጽ ነው? እሺ ቄስ ቴድሮስ ማለት ምን እንደሚሉ ስሙ። ፓትሪስቲ ኮሜንታሪያቸውን እንመልከት። This kind of warning is extremely painful. This kind of warning is extremely painful. But God permits it to make believers feature the Holy Spirit to prosper and be filled with its word, thus be able to answer the heretics. እንደዚህ አይነት መለከት መቅሰፍት ማስፈራሪያ is extremely painful ይላል። ኦኬ ጉዳቱ እጅጉን ታላቅ እንደሆነ ነው የሚነግሩንና ግን እግዚአብሔር ይሄ ነገር እንዲሆን ያደርጋል። ለምን? ቤተክርስቲያን ለሐሰተኛ ትምህርት መልስ ትሰጥ ዘንድ፣ ቤተክርስቲያን ለሐሰተኛ ትምህርት ሄሬቲክ ስለሆነ ትምህርት ዲፌንድ ታደርግ ዘንድ ይላል። እዚሁ ላይ
history recorded to us that the great star fell. ታሪክ ያለን በደንብ ስሙ ላምብቦና ተረጉምላችኋለሁ። history recorded to us that great stars fell and embittered the life of God's children. They spoiled the spiritual teaching and caused many to perish. Some of them are Arius, Nestorus, Macedonius, okay? Arius, Nestorus, Macedonius እና ደግሞ ፔላጊየስ and many other እነዚህ የስህተት ትምህርት የሚያስተምሩ ሰዎችን ነው በታሪክ ደረጃ ኮት የምታደርገው። ምሳሌው ይሄ ኮከብ የና አሪዮስ ነው። ምሳሌው ይሄ ኮከብ የነ መቅደኒዮስ ነው። ምሳሌው ይሄ ኮከብ የነ ንስጥሮስ ነው። ምሳሌው ይሄ ኮከብ እነ ሊዮንን ነው። እነ ኒቆላውስን ያሳስበናል። History recorded to us that great star fell and embittered the life of God's children. የእግዚአብሔር ልጆች በከለ ይሄ ታላቅ ኮከብ የተባለው They spoiled the spiritual teaching and caused many to perish. መንፈሳዊ ትምህርትን በክለው በስህተት ትምህርታቸው ብዙ ሰዎች ይጠፉ ዘንድ ግድ አሉ። Some of them are ይሄንን የስህተት ትምህርት ካስተማሩትስ እነማንን እናገኛለን? አሪዮስን እናገኛለን፣ ንስጥሮስን እናገኛለን፣ መቅደኒዮስን እናገኛለን እያለ የስህተት አስተማሪዎችን ነው የሚዘረዝሩልን ማለት ነው። ኦኬ ስለዚህ የኮከቡም ስም እሬቶ ይባላል። እሬቶ በግብሩ ነው የገለጸው ይላሉ ኢትዮጵያ ሊቃውንት። ግዕዙ እጉስታር ይለዋል። እጉስታር ግዕዙ፣ አማርኛው እሬቶ፣ በእንግሊዘኛው ወርም ውድ ይላል። ወርም ውድ እሬቶ ይላሉ አባቶቻችን መምህራን። በባህር ውስጥ የሚበቅል ባህሩን የሚበክል ከዛ የጠጣ ሰው በበሽታ ውስጥ እንዲወድቅ የሚያደርግ ተክል ነው ብሎ ያስቀምጣሉ። የተክል አይነት ነው ብሎ ያስቀምጣሉ። እሺ ሌላም አይነት ሐሳብ ያነሱ አሉ። እሬቶ በተሌላ ከሌላ ዓለም መጥቶ ምድሪቱን በመግጨት የሚያጠፋ በራሪ አካል ብለውም የሚያስቀምጡ አሉ። ግን በአብዛኛው ዘንድ የኮከቡ ስም እሬቶ ይባላል መባሉ ኮከቡ ከግብሩ ጋር መገለጡን ነው። ከዛስ በኋላ ይሄ ኮከብ የውሃውን ሲሶ መራራ ሆነ። አያችሁ መራራ ሆነ። መራራም ስለተደረገ በውሃ ጠንቅ ብዙ ሰዎች ሞቱ። በውሃ ጠንቅ ብዙ ሰዎች ሞቱ ሲል ውሃ ጠምቷቸው ሞቱ ማለት ነው? ውሃ መጠጣት ፈልገው ሞቱ ማለት ነው? አይደለም። በትምህርታቸው ተበክለው ሞቱ። ዛሬ ላይ እድሜ ለቲክቶክ ስንት የሚበክል ትምህርት እየሰማን ነው ያለነው። ወደ እግዚአብሔር በር ዘግተን እናልቅስ እንጂ እኛንም የሚሰማማ የለም። ሞተን ስንቃወም ራሱ እኛንን የምንሰደብ ተሳዳቢዎች የምንባል ያሳዝናል። ዛሬ እሬቶ በሬቶ ነው ቲክቶክ። በየሚዲያው በየዩቲዩብ ላይ መሸቀያ ሆነናል። እሬቶ የተባለ የጥፋት ኮከብ ላይቭ ገብቶ 2000 ሰው ቁጭ ብሎ ያደምጡታል እነ ፍቅረ ሲዘመን። ከዚህ በላይ መበከል አለ? እግዚአብሔር ግን ይፈርዳል። እኔ ከእናንተ ደም ንጹህ ነኝ ተናግሬያለሁ። አለቀ። የቤተ ክርስቲያን ትምህርት ውጪ የምትሰሙ ሰዎች እናንተ ትዕቢተኞች ናችሁ፣ ጥጋበኞች ናችሁ። ትዕቢታችሁን የሚያበርድ የእግዚአብሔር ፍርድ ይመጣል። ሌላ ምንም አይደለም። ከሐሰተኛ ጋር ከጠንቋይ ጋር ህብረት የምታደርጉ ከፍርድ ትቀበላላችሁ። ይሄንን አስተውሉ። እሺ በዚህ ባህር ነው ምን መሰላችሁ? እንደዚህ ባህር ማንም እየመጣ ከቤተ ክርስቲያን ትምህርት የሚያስወጣችሁ እንዳትጸኑ የሚያደርጋችሁ ነፍሳት ተጠንቀቁ። እኔ ተናግረናል። ሄው መምህራን ያስተምራሉ። ዲያቆን ክርስቶፎሮስ ቀን የለ ማታ የለ እየደከሙ ወገባቸውን አስረው ያስተምራሉ። እናንተ ግን የምትገቡና የምትማሩት የት ጋር ነው? ጠንቋዮቹ ጋር፣ ሌቦቹ ጋር፣ ወንበዴዎቹ ጋር፣ እነ ፍቅረ ሲዝም ጋር ማለት ቁጭ ብላችሁ መርዝ ትጠጣላችሁ። መርዝ። አቤት ይሄ ዘመን፣ አቤት ይሄ ትውልድ። እኔ የለውበትም። ተናግረናል። እኛ ጮህናል። ጌታዬ ሆይ ሰማይ ምድር አድምጪ ተናግረናል። እሺ አራተኛ መልአክ ምዕራፍ 8 ፍጻሜው መጨረሻው አራተኛ መልአክ 3 ከዛ በኋላ ደግሞ 3 አሉ እናያቸዋለን። እሺ አራተኛው መልአክ ነፋ። የፀሐይ ሲሶና የጨረቃ ሲሶ የከዋክብት ሲሶ ተመታ።
የነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊት አየሁም አንድም ከዛ በፊት ቁጥር 12ን ቁጥር 12ን ምን ነው እየነገረን ያለው? አራተኛው መልአክ ሲሶ ነፋ ሲል የፀሐይ ሲሶ የጨረቃ ሲሶ የከዋክብት ሲሶ ተመታ ይላል። የነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊት ይላል። መከራው እየበዛ እየመጣ እንደሆነ ነው የሚነግረን። መከራው እየከፋ ታላላቆች እየወደቁ ታላላቅ የተባሉ ኦኬ መከራው እየከፋ ታላላቆች እየወደቁ እየተጣሉ በእግዚአብሔር ፍርድ ስር እየወደቁ ነገሮቹ እየከፉ ነው የምናየው። እሺ ፀሐይ የተባለ ምንድነው የሚለውን ሐሳብ እናያለን። አሁን በደንብ አድርጋችሁ ስሙ። ከዋክብት ሲወድቁ አይተናል። አሁን ደግሞ ፀሐይና ጨረቃ ወደቁ ይላል። ከዋክብት ወደቁ ከዛ ደግሞ ፀሐይና የጨረቃ ሲሶ ይላል። ከዋክብትም ሲሶ አይተናል። ከዋክብት ሲወድቁ አያችሁ ነሬቶ ማለት ነው። ኢትዮጵያን ሊቃውንት ኦኬ የቤተክርስቲያን ልጆች እንደመሆናችን በፊት በትርጓሜ ላይ ፀሐይ የተባለ ሊቀ ጳጳስ ይላሉ። ፀሐይ ሊቀ ጳጳስ ወራህ ኤጲስቆጶስ ጠፋ፣ በነፍስ ተጎዱ፣ ከመምህራን ሲሶች ተጎዱ ብለው ይተረጉሙታል። አያችሁ አይደለ? ትልልቆች ትልልቅ ማዕረግ እንኳን ያላቸው ትልልቅ ማዕረግ ያላቸው መጎዳቻ እንደተጎዱ ይገልጹልናል። እሺ ስለዚህ ከዋክብት መምህራን ወደቁ። አሁን ደግሞ ፀሐይና ጨረቃ እነዚህ ፀሐይና ጨረቃ በትርጓሜ ላይ ፀሐይ ሊቀ ጳጳስ ወራሁ ኤጲስቆጶስ ጠፋ በነፍስም ተጎዱ። ኦኬ ፍርዳቸው በስጋ ብቻ ሳይሆን በነፍስ ሁሉ ሆነ። ለምን? የክህደት የኑፋቄን ትምህርት አስተምረዋልና። በነገራችን ላይ ራዕይ ምዕራፍ 11 ላይ ስንደርስ ሐሳዊው መሲም ሲመጣ ምናየው ይሆናል። ሐሳዊው መሲም ሲመጣ የምናየው ይሆናል ማለት ነው። ስለዚህ እውነተኛ ብርሃን የተባለ የነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁ የሌሊት ይላል። እውነተኛ መምህራን ጠፉ፣ ጥቂት ሆኑ፣ ብዙ ሰው በስተት ትምህርት ተዋጠ። እውነተኛ ሃይማኖት የሚያስተምር እውነት የሚመሰክር እየጠፋ በዚህ ዘመን ይመጣል ማለት ነው። እሺ እንቀጥላለን። ይሄው ግብፃውያን መተርጉማን ጨለማው ምንን ያሳያል? No doubt darkness carries the meaning of tribulation in its strongest form of warning. Okay መቅሰፍቱ ምን ያህል የእግዚአብሔር ቅጣት የእግዚአብሔር መቅሰፍት ኦኬ የእግዚአብሔር ምልክት ማስጠንቀቂያው ጨለማው የሚያሳየው ምን ያህል ጠንካራ መሆኑን ነው የሚያሳየው። እየከፋ መምጣቱን ነው የሚያሳየው። For we know darkness paralyzes the movement of man, especially if it remains for a long time. ጨለማ ሰው እንዳይንቀሳቀስ ያደርገዋል። ከአንድ ቦታ ወደ አንድ ቦታ እንዳይሄድ ያደርገዋል። ኦኬ በዛው መልኩ በጨለማው ውስጥ በቆየን ቁጥር ከአንድ ቦታ ወደ አንድ ቦታ እንዳንንቀሳቀስ ያደርገናል። ማለትም በዚህ ጥፋት እስከ ቆየን ድረስ ብርሃንን ማየት አንችልም። ኦኬ ብርሃንን ሰው በስተት ትምህርት በቆየ ቁጥር እውነተኛውን ትምህርት ማየት አይችልም። ሰው በእነዚህ መምህራን ትምህርት ከተበከለ ወደ እውነተኛው ትምህርት መምጣት አይችልም። ኦኬ ስለዚህ መከራው እየከፋ ታላላቆችን እየጣለ ይመጣል። ስለዚህ ከዋክብት ይወድቃሉ፣ ፀሐይ ጨረቃ ወደቁ፣ የተመረጡ ሰዎች ሲስቱ እያየን ነው። ስለዚህ በዚህ ምክንያት ሃይማኖት የሚያስተምር እውነትን የሚመሰክር እየጠፋ ይመጣል፣ ጨለማ እየሆነ ይመጣል። ምን ያህል መቅሰፍቱ የበረታ እንደሆነ ነው የሚገልጸው። እሺ የመጨረሻው ቁጥር ነው ከዚህ በኋላ የምናየው 13ኛው ማለት ቁጥር 13 ከዛ እንጨርሳለን። አየሁም አንድም ንስር በሰማይ መካከል እየበረረ በታላቅ ድምጽ
ሊነፋ ያላቸው ሶስት መላእክት መለከት ስለሚቀረው ድምጽ በድምጽ ላይ ለሚኖሩ ወዮላቸው 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 ሲል ሰማዋል። አሁን ምን መሰላችሁ እዚህ ክፍል ላይ አንዴ አሁን ነገር ባይን ይገባል ሊሉ የለ አባቶቻችን ላሳያችሁ ምን እንደተፈጠረ ሬቨሌሽን ምን እንደተፈጠረ ላሳያችሁ። እሺ ስንት መለከት ነበር የተሰጣቸው? ስንት መለከት ነበር የተሰጣቸው? 7 መለከቱ ስንት ነበረ? 7 ነው መለከቱ 7 ያው 1 2 3 4 5 6 7 አራቱ ኦሬዲ ነፍተዋል። ኦሬዲ ስራውን ሰርተዋል። 1 2 3 አራቱ ሰርተዋል። ስንት ይቀራል? 3 ይቀራል። 3 መለከት 3 መቅሰፍት ሊወርድ ነው አሁን በምድር ላይ ኦኬ። የእግዚአብሔር ፍርድ ሊገለጥ ነው። የቀሩት 3ቱ ማለት ነው። 7ኛው ላይ የእግዚአብሔር መንግስት መምጫ ነው የሚሆነው እናየዋለን። እሺ ስሙ አሁን እንመለስ ወደ ራእይ። አየሁም አንድ ንስር በሰማይ መካከል እየበረረ በታላቅ ድምጽ ሊነፉ ያላቸው የሶስቱን መላእክት መለከት ስለሚቀረው ድምጽ በምድር ላይ ለሚኖሩ ወዮላቸው 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 ሲል ሰማው ይላል። አሁን በምድር ላይ እየመጣ ያለው ፈተና እየጨመረ እንጂ እየቀነሰ እንዳልሆነ ነው የሚገልጸው። ከዚህ በኋላ የምናያቸው ሶስቱ መለከቶች ኦኬ፣ ከዚህ በኋላ የምናያቸው ሶስቱ መለከቶች እየቀነሱ ሳይሆኑ እየጨመሩ የሚመጡ ናቸው። ምን ማለት ነው? መጀመሪያ ከታዩት 4 መለከት መከራዎች ስራዎች ከዚህ በኋላ የሚመጡት ሶስቱ እጅጉን የሚበልጡ ናቸው። እጅጉን የሚያስፈሩ ናቸው። እጅጉን ከባዶች ናቸው። ስለዚህ ሶስቱ መለከት ከመነፋታቸው በፊት ሶስቱ ስራዎች ከመሰራታቸው በፊት በደንብ ስሙ። ሶስቱ ስራዎች ከመሰራታቸው በፊት አየሁም አንድም ንስር በሰማይ መካከል እየበረረ በታላቅ ድምጽ መጣ። አሁን ሶስቱን ስራዎች ለመስራት ሶስቱ መላእክት ተዘጋጅተው ቆመዋል። ኦኬ አሁን ይህ ንስር መጥቶ ያስተላለፈው መልእክት ምን መልእክት ነው? ከዛ በፊት ይሄ ንስር እየመጣ ንስር በሰባኪ ይመሰላል ይላሉ አባቶቻችን። አየሁም አንድም ንስር በሰማይ መካከል እየበረረ በታላቅ ድምጽ መጣ። ንስር በመምህር በሰባኪ ይመሰላል። ለምሳሌ ቅዱስ ዮሐንስ ወልደ ነጎድጓድ በንስር እንመስለዋለን አይደለ? ይሄ በንስር የተመሰለው እየበረረ መጥቶ ምን ነው የሰበካቸው? አንድም ንስር በሰማይ መካከል እየበረረ በታላቅ ድምጽ ይላል። በንስር የተመሰለ ሰባኪ ነው። ላብነት ቅዱስ ዮሐንስ ወልደ ነጎድጓድ በንስር ይመሰላል። ኦኬ ይቀጥሉና አንዳንድ ሊቃውንትም ይላሉ የዮሐንስ ራእይ ይሄ የዮሐንስ ራእይ የትንቢትና የራእይ መጽሐፍ በዘመኑ ያለው መከራ በኋላ ላይ የሚፈጸመውን ፍጻሜ የሚገልጸው መጽሐፍ ማለት የቅዱስ የራእይ ዮሐንስ እየተፈጸመ መምጣቱ ለሰው ልጅ የተሰጠው የመጨረሻ የንስሐ ዕድል ነው። ኦኬ የንስሐ ዕድል ነው። ኦኬ ዘመኑ ሊያበቃ ነው። በዚህ የራእይ መጽሐፍ ላይ የተገለጠው ሚስጥር ራእዩ ሊያበቃ ነው። ወደ ማብቃት እየተቃረብን ነው። 3 መለከት ነው የቀሩት። 3 ስራዎች ሊሰሩ ነው። 3 መቅሰፍት ሊወርዱ ነው። ከዛ በፊት ግን የመጨረሻ ማስጠንቀቂያ ከዚህ በኋላ የሚመጣው መከራ እጅግ የከፋ ነው የሚሆነው። ከአራቱ የባሰ ነው የሚሆነው። ስለዚህ ንስሐ ግቡ ብሎ የሚሰብክ ሰባኪ ነው ይሄ ንስር። የንስሐ ጥሪ ነው ያስተላለፈ። ከዛ ሊነፉ ያላቸው 3 መላእክት መለከት ስለሚቀረው ድምጽ በምድር ላይ ለሚኖሩ ወዮላቸው 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 ሲል ሰማው። ይሄ ሰባኪ ይሄ ንስር ምን ይላል? ወዮላቸው 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 ይላል። ለማን ነው ወዮላቸው የሚለው? በምድር ለሚኖሩ ወዮላቸው። ለምንድን ነው ወዮላቸው ያለው? ከባድ መከራ እየመጣ ነው። ከባድ ጥፋት እየመጣ ነው። ከባድ ስራ ሊሰራ ነው። ከባድ መቅሰፍት ሊወርድ ነው። ስለዚህ ንስሐ ግቡ። የመጨረሻው ማስጠንቀቂያ ንስሐ ግቡ። በምድር ያላችሁ ወደ እግዚአብሔር ተመለሱ።
ወደ እግዚአብሔር ተመለሱ ይላሉ። በትርጓሜ ላይ ንስር ሰባኪ ተብሎ የእግዚአብሔር መልአክ ተብሎ ይመሰላል። ኢትዮጵያን በትርጓሜ ላይ አንዳንድ ኢትዮጵያን በንስር የሚለው የተባለ የእግዚአብሔር መልአክ ሰባኪያን ብለው ይተረጉሙታል። በቃ የእግዚአብሔርን ቃል የሚያስተላልፉ በንስር ይመሰላሉ። ለምንድነው ግን ወዮ ያለው? የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ የሚመጣው ፍርድ የዓለም ፍጻሜን የሚገልጥ ነው። ዘመን እያበቃ ነው። ሰማያት ሊጠቀለሉ ነው። ምድር ልታልፍ ነው። የእግዚአብሔር የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍርድ ቀን ልትመጣ ነው። ስለዚህ ወዮላቸው ንስሐ ግቡ። የመጨረሻ ማስጠንቀቂያ ይሉታል ኢትዮጵያ ሊቃውንት። ኦኬ ወዮላቸው እያለ መጣ። እነሆም አንድም ንስር በሰማይ መካከል እየበረረ በታላቅ ድምጽ መጣ። በሰማይ መካከል ስለምን በረረ ቢሉ ከፍ ባለ ሰማይ የበረረው መልእክቱ ለሰው ልጆች ሁሉ የተላከ መሆኑን ለመግለጽ ነው ይላሉ ኢትዮጵያውያን መምህራን። ኦኬ መልእክቱ ለሰው ልጆች በሙሉ የተላከ መሆኑን ለመግለጽ ነው። እየበረረ በታላቅ ድምጽ መጣ አለ። እየቸኮለ ነው የመጣው። ለምንድን ነው እየቸኮለ የመጣው? የመጨረሻ ማስጠንቀቂያ ስለሆነ፣ ዘመን ሊያበቃ ስለሆነ፣ ንስሐ እንገባ ዘንድ የተቆጠረልን ጊዜ ጥቂት እንደሆነ ለማሳወቅ እየበረረ እየተቸኮለ መጣ። ስለዚህ የሶስቱ መላእክት መለከት ስለሚቀረው ድምጽ በምድር ላይ ለሚኖሩት ወዮላቸው ሲል ሰማ። ንስሐ ግቡ የዘመን ማብቂያ ደርሷል። ሶስቱ መላእክት ሶስቱን ስራ ሶስቱን መለከት ከመንፋታቸው በፊት ማለት ነው። ግልጽ ነው ክርስቲያኖች? ግልጽ ነው? ስለዚህ ንስሐ እንግባ። ይሄው እሺ ንስርም መልአክ ነው። አንዳንድ መምህራን ይላሉ፣ አንዳንድ መልአክ ብለው ያስቀምጣሉ። ኦኬ መምህራን መልአክ ተብሎ ይተረጎማል። በትርጓሜያችን ላይ ንስር መልአክ ነው፣ በሐዋ የበረረ እንዲህ ሲል ሰማው። ስራቸውን ይሰሩ ዘንድ ያላቸው ሶስቱ መላእክት የሚሰሩትን ስራ ወደ ኋላ ከመቅረቱ የተነሳ በዚህ ዓለም ለሚኖሩ ሰዎች ወዮላቸው ሊሏቸው ይገባል ሲል ሰማው። ንስሐ ግቡ ይሏቸው ዘንድ ይገባል ሲል ሰማው። ወዮላቸው ለዚህ ምድር በሚኖሩ ሰዎች ይገባቸዋል፣ ንስሐ ግቡ እያለ እየሰበከ መጣ ማለት ነው። ንስር መልአክ ብለው ይተረጉሙታል። ኦኬ ዋናው ሐሳቡ መልእክቱ ላይ ነው ማተኮር ያለብን። ዋናው መልእክቱ ላይ ነው ማተኮር ያለብን። እሺ ግብፃውያን መተርጉማንን ደግሞ እንመልከት። እሺ እንዲጠብቁኝ Bishop Victorianus thinks that the flying eagle symbolizes the Holy Spirit who carries the testimony of the true prophets, that strong rage and tribulation are imminent. If any man wishes, even if it is at the end of age, to repent, he will be saved. Bishop Victorianus ደግሞ ንስሩን በመንፈስ ቅዱስ ይመስለዋል። ኦኬ እግዚአብሔርን መልእክት Holy Spirit who carries the testimony of the true prophets በኋላ ላይ የምናየው ዮሐንስ ራእይ ላይ ምዕራፍ 11 ላይ የምናየው ይሆናል። ይሄን ክፍል ግን በመንፈስ ቅዱስ ይመስለዋል። ለምን ሰዎች ንስሐ ገብተው በዘመናቸው ማብቂያ ላይም ቢሆኑ ንስሐ ገብተው ወደ እግዚአብሔር መመለስ እንዳለባቸው ለመግለጽ ይናገራል። ንስሐ ግቡ ይላል። ንስሐ ግቡ እያለ ይናገራል። በመንፈስ ቅዱስ ነው ብሎ ደግሞ ቢሾፕ ቪክቶሪያንስ ያስቀምጣል። መምህርም ሆነ መንፈስ ቅዱስም ቢባል ነቢያትም ቢባል ሐዋርያትም ቢባል መልአክም ቢባል ዋናው መልእክቱ ነው። መልእክቱ ንስሐ ግቡ ነው። መልእክቱ ንስሐ ግቡ ነው። እሺ እንመለስ። አንድ ክፍል ማየት ያለብን አለ።
እሺ አንዴ ታገሱኝ። እሺ ስለዚህ ስራቸውን ይሰሩ ዘንድ ያላቸው ሶስቱ መላእክት የሚሰሩት ስራ ሶስቱ መላእክት የተባሉት ሶስቱን መለከት የሚነፉ ወደ ኋላ ከመቅረቱ የተነሳ በዚህ ዓለም ለሚኖሩ በዚህ በመድር በሚኖሩ ሰዎች ወዮላቸው ወዮ ሊሏቸው ይገባል ማለት ንስሐ ግቡ ሊሏቸው ይገባል ሲል ሰማው ብሎ ያስቀምጡታል ማለት ነው። ስለዚህ ራዕየ ዮሐንስ ምዕራፍ 8 አራቱን መቅሰፍቶች እናያለን ማለት ነው። አራቱን መቅሰፍቶች ዛሬ ያየን ማለት ነው። ምዕራፍ 9 ጀምሮ ከዚህ በኋላ ራዕየ ዮሐንስ እያበቃን ነው ነገራችን እየጨረስን ነው የምንሄደው። ከዚህ በኋላ ሶስቱን ታላላቅ መቅሰፍቶች እናያለን። ከዛ ፍርድ ይመጣል ማለት ነው። ሰባተኛ መቅሰፍት ላይ የእግዚአብሔር መንግስት ይሆናል። የምንወደው የምንናፍቀው ኢየሱስ ክርስቶስ ይመጣል ማለት ነው። ኦኬ እንደዛ ያለን እናያለን። እግዚአብሔር አምላክ ክርስቶን ምዕራፍ 8 ጨርሰናል። እግዚአብሔር የተመሰገነ ይሁን። ምዕራፍ 9ን እንግዲህ እግዚአብሔር ቢረዳን ዓርብ ዕለት እንጀምራለን ማለት ነው። አንድ መልእክት አለኝ። አንዴ ታገሱኝ እንዳትወጡ፣ አንድ ሰው እንዳይወጣ። ትልቅ መልእክት ነው፣ አደራችሁን። ይሄን መልእክት ሁሉም ሰው ሊሰማው ይገባል። ፕሊዝ